ያለ ሰው ጋር አይሮጥም ወደ ሌላ ጋር አይሮጥም ወደ ጣጫይ ላይ ይፈልግ በርስቱ ያርፋል ርስት ባለበት ሪስ ይዘጋል ብዙ ሰዎች ርስት አላቸው ወደ ርስታችሁ ግን እንዳትደርሱ ወደ ርስታችሁ እንዳትጠጉ ወደ ርስታችሁ እንዳትገቡ የከለከላል ዛሬ ለርስታችሁ ሪስ ይዘጋጃል እግዚአብሔር አንድ ሰው አጀንዳ ሲስ ከርስቱ ውጭ አይ የሚፈጽመው ርስቱን ነው እግዚአብሔር ካንቺ ጋር እግዚአብሔር ካንተ ጋር ያዘው ፕሮግራም የሚገባው ፕሮግራም በርስቱ ውስጥ ነው የሚፈጽመው በርስቱ ነው ወደ ንጉሱ መጣች ንጉሱንም ከእግዚአብሔር ሰው ሎሌው ከጊያስ ጋር ኤልሳ ያደረገው ታምራትን ሁሉ እንድነገር እያለ ያጫውተው ነበር እርሱንም የሞተበት ልጅ አስነሳ ለንጉሱ ሲናገር እነሆ ልጁን ይዛ ሴቲቷንም ስለ ቤቷና ስለ መሬቷ ወደ ንጉሱ ጮች ጊያስንም ጌታዬ ንጉሥ ሆይ ሴቲቷም ያችናት ኤልሳም ያስነሳው ልጅ ይህ ነው አለው ንጉስንም ሴቲቷንም ጠየቀ ነገረችው ንጉስንም የነበረባት ሁሉ መሬትንም ከተወሰደው ጀምሮ እስከ ዛሬም ድረስ ያለውንም የእርሻውን ፍሬንም ሁሉ መልሱለት ብሎ ስለርሷ ጀንደረባዎችን አዘዘ ነው ይላል ስለሷ ጀንደረባዎችን አዘዘ ነው ይላል አዲያ ሪስ ምን ይላል ሪስት ባለበት ሪስ ይዘጋል ርስቲ ባለበት ርስታችሁ ባለበት በህይወታችሁ ላይ በመንገዳችሁ ላይ እስከ ዛለም ርስቲ ባለበት የሚገርም ነገር ብዙ ሰዎች ርስት አላቸው ወደ ርስታችሁ ግን እንዳትደርሱ ወደ ርስታችሁ እንዳትጠጉ ወደ ርስታችሁ እንዳትገቡ የከለከላል ዛሬ የማወራው ሚሰጅ ለርስታችሁ ሪስ ይዘጋጃል ታድ ሰው በእናታችሁ ለርስቴ በል ሪስ ይዘጋጃል በል ለርስታችሁ ሪስ ይዘጋጃል የገረመኝ በዚህ ቦታ ላይ አንድ እጅግ እግዚአብሔርን የምትወድ በጓዳ ላይ እግዚአብሔርን የምታከብር በመንገዷ ላይ እግዚአብሔርን የምታከብር እግዚአብሔርን የምትሰማ አንድ ጠንካራ ሴት ነበረች እቺ ሴት ቤተክርስቲያኗ ባለራዮች እነ ኤልሳ ውስጥ የነበረ መልእክት ቆሞ እንዲቀጥል የምታደርግ አንድ ጠንካራ ሴት ነበረች ቃሉ ስለሷ ሲናገር እንደዚህ ይላል እጅግ ብሌሲንግ የተሞላች ጠንካራ ሴት ናት ነገር ግን በቤቷ በመንገዷ በጓዳ በምትሄድበት ነገር ላይ ጥያቄ የነበረባት ሴት ናት ነገር ግን ያለ ጥያቄ ወደ እግዚአብሔር የምትጮህ ሴት ወደ እግዚአብሔር የምትጠጋ ሴት እንደሆነች ቅዱስ ቃል አስምሮ ያስቀምጣል የገረመኝ እጅግ እኔ በዚህ ቦታ ላይ የደነቀኝ መልእክት ምንድነው እቺ ሴት ለማን ከለላ ነበረች ለእግዚአብሔር ሰዎች ከለላ ነበረች እግዚአብሔር ሰዎች ሲራብ ደስ አይላት የእግዚአብሔር ሰዎች ሲጠማ ደስ አይላት የእግዚአብሔር ሰዎች ሲቸገሩ ደስ አይላት የእግዚአብሔር ሰዎች አቋማቸው አካሄዳቸው የሆነ ነገር ሲሄድ ደስ አይላትም መልእክት አለኝ እግዚአብሔር እንደዚህ ያለኝ ርስት ባለበት ቦታ ሪሱን ያዘጋጃል ምን ያለበት ርስቲ ባለበት ስታንድ አማይ ከኔ ጋር ርስት አለኝ በልባከ እንደዛ ከሆነ ሪሲ ተዘጋጅቶ ይጠብቃል በርስቲ ላይ ሪሱ ተዘጋጅቶ ይጠብቃል በርስታችሁ ላይ ሪሳችሁ ተዘጋጅቶ ይጠብቃል በርስትሽ ላይ ሪሱ ተዘጋጅቶ ይጠብቃል ራባዲካን እቺ ሴት እንደምታውቁት ምን አይነት ሴት ናት ለእግዚአብሔር ሰዎች ለቤተ ክርስቲያን ለአገልጋዮች መልካም ሥራ ሰርታ ያለፈች ሴት በቤቷ ላይ ችግር ያለባት መካን የነበረች በወለድ የማትችል በሰው ዘንድ ላይ ትችት ያለባት ሰው የማይወድ አካባቢው የማይወድ መንገዷ ሁሉ የተቆለፈበት ግን ውስጥ ላይ እግዚአብሔር መፍራት ጸጋ ያለባት
በእግዚአብሔር መፍራት ጸጋ የተሞላባት ተንኮል የማታውቅ ለእግዚአብሔር ሰዎች ሲባል ቤቷንም ከፍታ የምትሰጥ የእግዚአብሔር ሰዎች ነው ሲባል ኑሮን አቅጣጫውን ከፍታ የምትሰጥ እጅግ በበረከት የተሟላች ደግ ሴት ነበረች። ዝላችኋል አይደለም? አንድ ጊዜ ኤልሳ በመንገዱ ሲያልፍ ይሄ ሰው የውዩ ሁሌ በዚህ መንገድ እየሄደ አይቸገር፣ ባለቤቴ ሆይ እኛ እንጀራ ችግር የለንም፣ እኛ የኑሮ ችግር የለንም፣ ለዚህ ቤት ምን እናዘጋጅ? እንጀራ እንዲበላ እንዲጠጣ ምን እናዘጋጅ? ገበታውን እናዘጋጅ። አገጦ ሳስናም ሰተቆ ቪዲዮ ገን ከናም ሰተቆ ኦገን ናም ዘይደሮገን ጾም ጸሎት እንገሎገን ኩንደፖ አዮ ምን እናዘጋጅ አለች። ማይድ እናዘጋጅ። ብዙ ቻሌንጅ የተሞላበት መንገድ ልትጓዝ ትችላለች። ብዙ የሚያስጨንቅበት መንገድ ላይ ልትጓዝ ትችላለች። ብዙ ነገሮቻችሁ የሚያስጨንቅበት ጉዞ ልትዘጋጅ ትችላለች። ግን ርስቲ ላይ ሌላ ስብከት አይዘጋጅም። እግዚአብሔር ላንተ በርስቲ ላይ ሪስን ያዘጋጃል። ሌላ ምንም አያዘጋጅም። አንድ ትንቢት ልተነባችሁት በርስታችሁ ሳትደርሱ አትሞቱ፣ የርስታችሁ በረከት ሳትቀበሉ አትቀሩ። አንደ በልልኝ በእናት ርስት ይጠብቀኛል በል። ርስቲ ላይ የሚጠብቀው የተዘጋጀ ሪስ አለ። እዩት፣ እቺ ሴት እጅግ መልካም የሆነች ለእግዚአብሔር ሰዎች ቦታ የምትሰጥ ለእግዚአብሔር ሰዎች ቦታ የምትሰጥ እሱ ብቻ አይደለም። የእግዚአብሔር ሰዎች ስማቸው ሲጠራ ደስ የምላት አፕሪሼት ታረግ ኦሳ ሰግዶ ወይኔ እታዩታ አይቀረጊያል። ግን ጓዳ ላይ ችግር አለ፣ መልስ አልተመለሰ። ከደታት አንድ ቃል ነገሩ ከተስተካከለ በኋላ አሉ ሲናገር ምን ይላል? ልጅ እንዳገኘች ይናገራል አይደል? ኤልሳ ትንቢት እንደተናገረ ይናገራል። በዛሬው ዓመት በዚህ ሰዓት ወንድ ልጅ ትወልጂዋለሽ ብሎ እንደተናገረ ይናገራል። ከዛም በኋላ እንደ ትንቢቱ ቃል ልጅ ካገኘች በኋላ ብዙ ቻሌንጅ የደረሰባት ሴት ናት። ብዙ ራብ የደረሰባት ሴት ናት። ብዙ ውጣ ውረድ የደረሰባት ሴት ናት። ብዙ መንገዷ የተቆለፈባት ሴት ናት። ብዙ አቅጣጫ የተበላሸበት ሴት ናት። ነገር ግን በትጋቷ የተቀጠለች ሴት፣ ወደ እግዚአብሔር ሰው መምጣት መንገዱን እየቀጠለች ሴት፣ ልጇ ስሞትም ሰገነት አስቀምጣ መታ የምትጮህ ሴት ናት። ከሁሉም ኤልሳ ካደረጓቸው ታሪክ ልቅስ በታሪኩ መዝገብ ላይ ተሰፍራ የምትገኝ ሴት ናት። አንድ መልእክት አለኝ። እግዚአብሔር እንደዚህ ያደርጋቸዋል። ርስቲ ባለበት ሪስ ይዘጋጃል። ርስታችሁ ባለበት ሪስ ይዘጋጃል። እስቲ አንድ በልኝ በእናት ከኔ ጋር ርስቴ ባለበት በል፣ ሪሱ በል ይዘጋጃል በል። ምን ባለበት? ርስቲ ባለበት ሪሱ ይዘጋጃል። ወይ አዲዮ ያጋይ ሲያ ነላታ ይደዮ ቦታኒ ነነናገ አንገታ ግደና ነዱሳ ሪሴና ገና ነላታ ይዲዮሳን ኩንደታ ግደና ነላታ ይዲዮሳን ውድቀት አይደለም፣ ነላታ ይዲዮሳን ለቅሶ አይደለም። ውርሲ ባለበት ሪስ አለ። አንደ በልልኝ በእናት ውርሴ ባለበት በልባክ፣ ሪስ ባለበት በልባክ ሪስ አለ። የሚገርም ነገር ይዩት። ሪስ ባለበት ባለቤት ይፈልጋል። ሪስት ዝም ብሎ ሰው አይቀበልም። ሪስት ባለበት ባለቤቱን ይፈልጋል። ርስቱ ባለቤቱን ይፈልጋል። አሁን ብዙ ሰዎች ብዙ ሚመናን ብዙ ሰው ያለበት ሪስ አለ እንጂ ሪስት የለውም። ብዙ ሰው ማለት ነው ሪስ አለ እንጂ ሪስት የለውም። ስለዚህ ሪስ ስለያዛቸው ብቻ ያንተን ቦታ ማጥበብ አይችልም። ርስቱ ይፈልጋል። የርስት ባለቤት ይፈልጋል። ነንድ መልእክት ልንገሪ ዛሬ
በዚህ ቦታ ከሰዓት በኋላ ፕሮግራም ላይ ሪስ ብቻ ይዘው የቆዩት ያንተ ሪስት ላይ የተቀመጡት ይስሙ። እግዚአብሔር ርስታችሁን ያስለቅቃል። አንድ አምነ በል ርስቴን በል ያስለቅቃል በል ሪሱ ስላለኝ ርስቴን ያስለቅቃል። ሃሌሉያ። እዩት። ነገር ግን አንድ ጊዜ ርስቱ ይዞ ርስቱ የሱ ያልሆነበት ቦታ የሚቀመጥ ሰው አለ። የርስት ባለበት ህይወቱም እዛ ነው የሚኖረው። የርስት ባለበት መንገዱም እዛ ነው የሚሆነው። የርስት ባለበት ካሳም እዛ ነው የሚሆነው። የርስት ባለበት ስኬትም እዛ ነው የሚሆነው። የርስት ባለበት ታሪክን የሚቀይርበት እዛ ቦታ ላይ ነው የሚሆነው። አንድ አማኝ ከኔ ጋር ጮክ አድርጎ ርስት አለኝ በሉት። ርስት አለኝ። አሁን እቺ ሴት ኤልሳ ምን ብሎ ተናገረባት? 7 ዓመት የሚሆንበት ምን ይመጣል? ራብ፣ ጭንቀት፣ ቻሌንጅ፣ ለቅሶ፣ ሐዘን፣ ዋይታ፣ ስቃይ ምን ይሆናል? ይመጣል። ስንት ዓመት? 7 ዓመት። አንቺ ለእግዚአብሔር ሰዎች የተለየሽ ለእግዚአብሔር ቦታ ስለምትሰጪው ይህ ራብ አንቺን መንካት የለበት። ይህ ቻሌንጅ አንቺን መንካት የለበት። ይህ ራብ አንቺን መንካት የለበት። ይሄ የሚመጣ ነገር ባንቺና በቤትሽና በብሎጆችሽ ላይ መስራት የለበት። እሺ እግዚአብሔር ሰው ምን ነው ስል አንቺ እግዚአብሔር የምትሰሚ ሰው ስለሆንሽ አገሩን ለቀሽ ምን ሆኝ ጥፊው ወደ ጎረቤት አገር ወደ ጠላቶች መንደር ሄደሽ በዛ ላይ ምን ሆኝ 7 ዓመት እስከሚፈጸም ድረስ ምን ሆኝ ቁጭ በይ። ያንቺ ርስት አይነካ። ማዶስ 7 ዓመት እስከሚፈጸም ድረስ ምን ሆኝ ፍልስጤም አገር ላይ ቁጭ በይ። በጠላት መንደር ላይ ቁጭ በይ። ያንቺ ርስት አይነካ። ወደ አላቦስ እኔ አንድ መልእክት አለኝ። ተባይጣይስ ያሰተው የኔ ነገር የለም የምትሉ ሰዎች፣ በመንገድ ላይ ነገር ተበላሸኝ የምትሉ ሰዎች፣ አይኔ እግዚአብሔር ሰምቼ ነገር እንዴት ከጄ ወደቀ የምትሉ ሰዎች፣ እኔ ከእግዚአብሔር ጋር አብሬ ተነሽቼ አብሬ ጀምሬ የኔ ነገር እንዴት ነው እስከዛሬም አቅጣጫ አላዘመም የምትሉ ሰዎች ርስታችሁ አልተነካም። ርስታችሁ አልተነካም። አንደ በሉኝ በናታችሁ ርስቴ አልተነካም። በልባከ ኦሰይታ ያጋለው ድግስ ንርስቴ በሸትቤና ርስታችሁ አልተነካም። ርስትሽ አልተነካም። እዩ ሴትዮዋ ምን እስከሚፈጸም ድረስ 7 ዓመት እስከሚፈጸም ድረስ የት ላይ ፍልስጤም ሀገር ላይ ቁጭ በል። በመጽሐፍ ቅዱስ ውስጥ ስለ ርስት መጽሐፍ ቅዱስ ምን ይላል? መጽሐፍ ቅዱስ ስለ ርስት እንደዚህ ይላል። ርስት ማለት የምንወስደው ወይ የሚያሳርፍበት ቦታ እንደሆነ ይናገራል። የምናገኘው ወይ ረፍትን የሚሰጥበት ቦታ እንደሆነ ይናገራል። ሁለተኛ ደግሞ ርስት ምንድነው ሲባል ከኃጢአት ተለይተን በጌታ ውስጥ ገብተን ወይ ወደ እግዚአብሔር ተጠግተን ከዓለም ርቀን ከሰይጣን ርቀን ከሚከሰው ርቀን አሁን እያወራችሁ ያላችሁት የምድር ርስት ብቻ አይደለም። ከኃጢአት ተለይቶ ከዓለም ተለይቶ ከሆነ ነገር ተለይቶ ወደ ጌታ ውስጥ ገብቶ የሚያሳርፈን ነው ርስት። እስቲ እንደዚህ በል ርስት ያሳርፋል በል። ያሳርፋል። ርስት ያለ ሰው ጋር አይሮጥም፣ ወደ ሌላ ጋር አይሮጥም ማለት የሆነ ጠጫይ ላይ አይፈልግም ማለት በርስቱ ምን ይሆናል? ያርፋል። ዛሬ በኢየሱስ ክርስቶስ ስም ርስታችሁ አይነካ። እዩት። እግዚአብሔር ከአንድ ሰው ጋር የያዘው ፕሮግራም በርስቱ ውስጥ ነው። እግዚአብሔር ከአንድ ሰው ጋር የያዘው ፕሮግራሙ አጀንዳው በርስቱ ውስጥ ነው። እግዚአብሔር አንድ ሰው አጀንዳ ሲይዝ ከርስቱ ውጭ አይዝ። እግዚአብሔር ከነብዩ ጋር አጀንዳ ሲይዝ ፕሮግራሙ ሲይዝ በርስቱ ውስጥ ነው የሚይዘው። አጀንዳው ሲይዝ በርስቱ ውስጥ ነው የሚይዘው። ሃሌሉያ። በርስቱ
ርስት ውስጥ ብቻ ነው የሚይዘው የሚገርም ነገር ነው የሚፈጽመው ርስቱን ነው እግዚአብሔር ካንቺ ጋር እግዚአብሔር ካንተ ጋር ያዘው ፕሮግራም የሚገባው ፕሮግራም በርስት ውስጥ ነው የሚፈጽመው በርስቱ ነው ነናይፊድ አተሾቃው ተሰና ነናይፊድ አተጓዳው ተሰና ነናይፊድ የሆነ ሰው ተሰና ነናይፊድ የሆነ ማቸነ ሰው ተሰና ነናው ድሱ አዋነ ጦሳይ ነና ጎቦኞይካ ነና ጠለይካ ነርስቲያና አኔ አንደበልን ርስት አልተነካም በል ርስቲ ባለበት ሪስ ተዘጋጅቶ ይጠብቃል ሪስ ተዘጋጅቶ ይጠብቃል ነርስተ ደዮሳን አይበይናገስ ነሳማይነናገስ ነርስተ ደዮሳን ኒዮሽ ነሸምፒዮስ አይዲዮሳን ነሳማይነናገስ አነ ዋሰላ ተሳማይናገስ ተናገባከ እጋሲዮ ጠላሄ ይህን ሰይጣን ካወቀ አንድ ሰው ርስት እንዳለ በርስቱ ርስት ተዘጋጅቶ የሚጠብቅ ሰው አንተ እኔ ርስቱን ካወቀ ርስት እንዳለን ካወቀ ሰይጣን የሚያርግበት ነገር ይሁን ሰይጣን ካወቀ አንድ ሰው ከርስት መንገድ ለማውጣት ከርስቱ መንገድ ለማውጣት ለማጥፋት ነው አጀንዳ የሚይዘው አንተ ርስቱን ካወቀ እናንተ ርስትን ካወቃችሁ የሰይጣን ትልቁ ታርጌት አንተን ከርስቱ ማሸሽ ነው በኢየሱስ ክርስቶስ ስም ትመለሳለህ 7 ዓመት ሞልቷል ትመለሳለህ ለአንዳንድ ሰዎች ላውጃችሁት በርስታችሁ ላይ ማንንም ሊጨፍር ይችላል 7 ዓመት ሞልቷል ሪስ ተዘጋጅቶ ይጠብቃል አንደ በሉኝ በናት በርስቴብል ሪሱ ተዘጋጅቶ ይጠብቃል በል ሊሳን ይመስላል አይደል ርስትና ሪስ ይሁን ለእናንተ ዛሬ ሊሳን ይመስላል እንዴ ይመስላል አይደል የሆነ ሊሳን ይመስላል እስቲ በሉኝ ባካችሁ ርስቴብል ባለበት በል ሪስ በል ተዘጋጅቷል በል ምን ባለበት ርስታችሁ ባለበት ሃሌሉያ ምን ባለበት ርስትሽ ባለበት ርስታችሁ ባለበት ምን አለ አንደ በሉኝ ከኔ ጋር ሪስ አለኝ በል ምን ያለበት ርስቲ ባለበት ምን አለ ሪስ ሃሌሉያ አንተሲያ ነሳማይ ዲዮሳን ነኦጊያ ዶያ ቃላይደስ አነዋሳ ተሳማይ ዲዮሳን ጋር ተናናዲያ ጌታኔ ሁበ ቃላይደስ ጋር ሃሌሉያ ነሳማይ ዲዮሳን ነናዲያ ሁበ ቃላይደስ እዩት ሰይጣን ከዛ መንገድን ለማውጣት ነው የሚፈልገው የሚታገለው አንድ እውነት ግን ልንገራችሁ ሪስ ባለበት ረፍታል ሪስ ባለበት ሰላም አለ ሪስ ባለበት በረከት አለ ሪስ ባለበት የኛ ነገር መከናወን ያለው ሴትየዋ 7 ዓመት እስከሚፈጸም የት ቆየች ነው የሚለው ፍልስጤም ሀገር ቆየች ትቆጥራለች አንድ እግዚአብሔር ሆይ መቼ ነው የሰው ሀገር ጉዞ ከህይወት የሚወገደው ሁለት እግዚአብሔር ሆይ መቼ ነው እያለች አመቱን እየቆጠረች ወራትን እየቆጠረች ቀኑን እየቆጠረች እግዚአብሔር ተናግሮ እኛ ቆጥረን አናውቅም ነይዮ ታላይ ትፖላና ዳይዝኪን ቆየረ ኮኑ 1 ወር 2 ወር 6 ወር ቀርቷል 3 ወር ቀርቷል 4 ወር ቀርቷል ብለን አናውቅም እኔ ብያቃለሁ አንድ ጊዜ 2008 ላይ በጣም ኃይለኛ መልእክት በሰው ቆሞ እግዚአብሔር ሲናገረኝ እኔ ወራትን ቀናትን መቆጠር ጀመርኩ 1 ወር 2 ወር እግዚአብሔር አንተ የተናገርከው ነገር ለመፈጸም 3 ወር ብቻ ቀርቷል እያልኩ ነበር እቺ ሴት ከእግዚአብሔር ሰዎች ከእግዚአብሔር አፍ የሰማችው ቃል ስንት ዓመት ነው 7 ዓመት እስከሚፈጸም ድረስ ምን እያደረገች ነበር ወሩን በሉ ቀኑን በሉ ጊዜውን በሉ ሰዓትን በሉ ማይክሮ ሰከንድን በሉ እየቆጠረች እየተጨነቀች ባልተመቸበት ሁኔታ ውስጥ እያለች ቀኑን እየቆጠረች ምኑን አደረሰችው አመቱን አደረሰችው በኢየሱስም ለተነባችሁት እግዚአብሔር ለተናገረው ለሪሳችሁ አመቱ ደርሷል እግዚአብሔር ለተናገርሽው አመቱ ደርሷል አንዴ እንደዚህ በለኝ በእናትህ ለርስቴ በል አመቱ ደርሷል በል
ለርስታችሁ አመት ደርሷል ለነገሮቻችሁ አመት ደርሷል ለስኬታችሁ አመት ደርሷል ዛሬ ለማን ልጸልይ አትታገልም ወደ ርስት ትገባለህ እስቲ በልልኝ አልታገልም ወደ ርስት ትገባለህ በል ይሄን ይማኑት ይሁት አሁን ግን ሴትቷ ስለ አገር ሳይሆን ስለ ቤተሰብ ሳይሆን ልትጮ የመጣው ምንድነው ለርስቷ ሴትየዋ እየጮኸች የመጣችው ምን ተይዙብኛል አለች መሬቴ ቦታዬ ርስቴ ተይዙብኛል አሁን መጮህ አለብኝ ምን ተይዙብኛል ርስቴ ተያዛችሁ ሰዎች ጩኸት ውስጥ ያላችሁ ሰዎች መልእክት አለ በመንገዳችሁ ላይ በመትሄዱበት ጎዳና ላይ ርስታችሁ የተያዛችሁ ሴትየዋ ምን እያለች መጣች ስለ ቤቴና ስለ መሬቴና ስለ ርስቴ ምን ይሁን እጮሃለሁ ብላ ወደ ንጉሱ ጋር መጣች እኔ እንደ እግዚአብሔር ሰው መልእክቱን ሰምቼ ሄጄ ተደብቄ ነበርኩኝ መልእክቱ ተፈጽሞኝ ስመጣ ምን ተይዞብኛል ርስቴ ተይዞ መልእክቱ ባንተ ህይወት ላይ አልቆ ሲመጣ የተያዘ ርስት ልያዝ አይደለም ሪሱ ሊዘጋጅ ነው ሃሌሉያ ነጦሳበስ ያላ ታምቼ ታይሻው ነጦሳበስ ያላ ቦዛበ ሐስብ ሚወደ ነባይ ጎርደ ተናሳግደና ሪስ ሊዘጋጅ ነው እስቲ እንደዚህ በል ለሪስቴ በል ሪስ ሊዘጋጅ ነው በል ሊሳን ማለት ወጊደ በእናታችሁ እስቲ ለሪስቴ በል ሪስ ሊዘጋጅ ነው በል ልትጮህ የመጣው ስለ አገር ሳይሆን ስለ መንግስታት ሳይሆን ወደ ንጉሱ ጋር ልትጮህ የመጣው ምንድነው ርስቴ ነው ብላ ለንጉሱ ልትጮህ ስትመጣ ነገር ግን ክሱ ከመሰማት በፊት የሷ የጩኸት ክስ የርስቷ ክስ የመንገዷ ክስ የእምባዋ ክስ ከማሰማት በፊት ቀደም ብሎ አቦሳዲያና ቀደም ብሎ ስለሷ ግን በዛ ጉባኤ ላይ ሪስ ተሰብኳል የንጉሱ የኤልሳ ሎሊዮን የነበረውን ማንን ይላል ጊያዝን እስቲ ኤልሳ ካደረገው ታምራቶች መካከል ምን አርግልኝ ንገረኝ አጫውተኛ ማን ነው የሚለው ንጉሱ ነው ሴትዮ ደግሞ ልትጮህ የመጣው ምን እየጮኸች የምትመጣው ምንድነው ለርስቷ ነው ንጉሱ ደግሞ እስቲ የእግዚአብሔር ሰው ኤልሳ ከተናገረው ምልክቶች ታምራቶች ስንቱን ንገረኝ አንዱን አጫውተኝ ስል ዋው እንደዛ ከሆነ ስለ አንድ ሰው ላጫውታ ያችንም እጅግ ጠንካራ ብሌሲንግ የተሞላች ሴት ናት ምን ሆነች እግዚአብሔር ሰዎች በመንገድ ሲያልፍ እንጀራ የምታዘጋጅ የምታበላ ጠንካራ ሴት ናት ይላል ማን ነው የሚለው ይሄ የሚለው ንጉሱ ይላል እቺ አንድ ሴት አለ ኤልሳ እንደዚህ ካረገች በኋላ በቤቷ ላይ ያለው ችግር ምንድነው ካለ በኋላ ከተረዳ በኋላ ወንድ ልጅ ትወልጃለሽ አላት ወለደች አለ ይላል ከወለደች በኋላ ከሆነ አመት በኋላ ማን ነው ይሞታል ልጁ ሞታል ይላል ንጉሱ ልጁ የሞተው ልጅ ሰገነት ላይ አስቀምጣ አካባቢው ላይ እየሄደች መንገድ ላይ እየሄደች ሰዎች ሁሉ አንቺ ሴት በማለዳ ምንድነው በእስራኤል ህግ ላይ በእስራኤል እንትን ላይ በማለዳ መሄድ መጓዝ አይቻልም ምንድነው ችግር ገጥሞሻል ስል ሰላም እያለች ማጋ መጣች አለች ወደ ኤልሳ ጋር መጣችና ኤልሳን ይዛ ሄደች አለ ኤልሳም ሰገነቷ ላይ ወጣ ልጁን በህይወት እንዲኖር አደረገች የገረመኝ ታምራት ይሄ ነው ስለዚህ ሴት እኔ እጅግ ሁሌ እግዚአብሔርን አመሰግናለሁ ማን ነው የሚለው ጊያዝ ነው የሚለው እንደዛ እየተናገረች ሴትዮዋ ስለምን ልትጮህ መጣች ስለ ርስቷ ልትጮህ ስትመጣ በዛ ቦታ ላይ ስለሷ ሪስ ወጥቷል በእግዚአብሔር የተወደደች በዛ ቦታ ላይ ስለሷ ሲያወራ ምን ወጥቷል ሪስ ወጥቷል እኔ አንድ መልእክት አለኝ ሪሷን ምን ይላል በእግዚአብሔር የተወደደች በእግዚአብሔር የታመነች በእግዚአብሔር ሁለንተኗ ቤቷ የሞላ ወዳጄ በእግዚአብሔር የታመንኩን
በመንገዲ ላይ ሪስ ይዘጋጃል እስቲ በእናትህ ለርስቴ በል ሪሱ ይዘጋጃል በል ሪሱ እዩት እኔ ገረመኝ ሷል ጮፕ ስትመጣ ምኑ ተዘጋጅቷል ሪሱ ተዘጋጅቷል ከንጉሱ ጋር እያወራው የነበረው የማን ሪስ ነው የልጅቷና የልጁና ስለሷ እሷ ስለርስቴ ብላል ወዳጄ አንድ መልእክት ልንገሪ በኢየሱስ ክርስቶስ ስም ከዚህ ቀን ጀምሮ ስለ ርስቲ ለማንም ሳታወራ ሪስ ይዘጋጅ ስለ መንገዲ ማንንም ሳልታጠይቅ ሪሱ ይዘጋጅ ስለ ቅባት ማንንም ሳልጠይቅ ሪሱ ይዘጋጅ ሴትዮዋ ስለምን ጮት ትመጣለች ርስቷን ጮት ትመጣለች ነገር ግን ምን ተዘጋጅቷል ሪሱ ተዘጋጅቷል አሜን አሜን ስለሷ ክሱ ምንድነው አይባልም ሪሱ ተዘጋጅቷል ወዲያኑ ምን አለው ይላል ኤልሳ ዋው ንጉሶይ እኔም አወራው ሴትዮዋ እቺና ከሞት የተነሳው ልጅም ይሄን ነው አሁን ምንድነው ምኑ ተዘጋጅቷል ሪሱ የተነሳችም ሴት ያማወራው ሴትም እቺና ከሞት የተነሳው ልጅም ይሄን ያኒዮሪን ለካ መጫሴ ባያሳይተው ኤርቡ ለካ ለርስቷ ሪስ ተዘጋጅቷል ለርስቷ ሪስ ተዘጋጅቷል አንድ አማይ ከኔ ጋር ጮክ አድርገው እስቲ ለርስቴ በልባከ ሪስ ተዘጋጅቷል በል አሁን የገረመኝ ነገር ማነሽ አትባል ነኦኔ አውፕያይ ማነሽ አትባል ሪስ ተዘጋጅቶ ስላለ ገባች ንጉሱ ምንድነው የሆንሽው እስቲ ንገረኝ ምንድነው ነገርሽ የተሳካለት እስቲ ንገረኝ ከዛም እግዚአብሔር ሰው እኔ እግዚአብሔር ላይ መታመን ሰው ነኝ እኔ እግዚአብሔር ፊተኛ ማረክ ሰው ነኝ አለች እኔ እግዚአብሔር ሞድ ሰው ነኝ አለች እኔ እግዚአብሔር ማስቀድም ሰው ነኝ አለች እዚህ አመት ላይ እናንተን የነካ ራብና እናንተን የነካ ችግር እኔን አልነካኝ ማለት እግዚአብሔር መልእክት ሰምቼ ሄጃለሁ ከዚህ ሀገር ፍልስጤም ሀገር ሄጄ እዛ ላይ ተቀምጬ 7 አመት እስከሚያልቅ ድረስ እየቆጠርኩኝ ስመጣለ ከዛስ ወደ ርስቴ ሲመጣ ርስቴ ምን ሆኖብኛል ተይዞብኛል ከዛው ንጉሱ አይ አልተያዘም እዚህ ቤተ መንግስት ሪስ ተዘጋጅቷል ኦሶ በዚህ ቤተ መንግስት ለሪስቲስ ሪስ ተዘጋጅቷል እግዚአብሔር በኢየሱስ ክርስቶስ ስም ይሄን ቃል ለሚቀበሉ ሰዎች በርስታቸው ላይ ሪስ ይዘጋጅ በርስቲሽ ላይ ሪስ ይዘጋጅ በመንገዶቻችሁ ላይ ሪስ ይዘጋጅ በምትሄድበት መንገድ ላይ ሪስ ይዘጋጅ ዋዳዳዳዳ እሷ ልትጮብ እኮ ነው ግን ምን ተዘጋጅቷል ሪሱ ተዘጋጅቷል አሁን አንቺ ልትጮብ የመጣሽው ለምንድን ነው ለርስት ነው አይ ናይግቢያ ከዛሬ ቀን ጀምሮ ማን ነው የሚለው ንጉሱ ነው የሚለው ሎሌዎችን ጀንደረቦችን ጠርቶ ከዛሬ ቀን ጀምሮ እስከ 7 አመት እሷ አልዘራችም አልደከመችም ሪሷ አልደከመችም አልዘራችም ግን ርስቶ የማን ነው የሱ ስለሆነ ንጉሱ እኮ ምን እያዘጋጀ ነው ሪሱን እያዘጋጀ ነው እስከ 7 አመት የበላው ፍሬውን በመሬቱ ላይ ያለው እስከ 7 አመት የሆነው ሁሉ አንድም ሳይቀር ምን ይሁንላት ይመለስላት የ7 አመት ይመለስላት መልእክታለኝ የሚመለሰኝ ሪስታለኝ የ7 አመት መልእክታለኝ ይመለሳል ወይኔ ንጉሱ ስልክ ምን ብሎ ነው የላከው እንደረመው 7 አመት የተጠቀመው ፍሬውን አንዱም ሳይቀር ምን ይሁን ይመለስ ትረከብ የምድሩን ፍሬውን ትረከብ እኔ ለዚህ ነው እኔን ቃል ያበርኩኝ ለእናንተ መስብክላችሁት እኔ ለዚህ ነው እንደዚህ ያልኩት ርስቴ ባለበት ሪስ ይዘጋጃል ርስቴ ባለበት ሪስ ይዘጋጃል ርስቴ ባለበት ክብር ይዘጋጃል
ርስት ባለበት የሚመለስ በረከት አለኝ። እስቲ አንድ አማኝ ከኔ ጋር ይመለሳል በሉት ባካችሁ። በሉት እስቲ ይመለሳል በሉት እስቲ። ምን ይሆናል? ምን ይሆናል? ምን ይሆናል? ምን ይሆናል? ምን ይሆናል? እስቲ አንድ አማኝ ከኔ ጋር ይመለሳል በልበናት። ምን ይሆናል? ምን ይሆናል? ያው ይመለሳል። እዩት እኔ እጅግ ድንቅ የሆነ ነገር እዩት። አሁን እሷ ክሷን ሳታሰማ ክሷን ሳታሰማ ምኑ ተሰምቷል? ሪስ ተዘጋጅቷል። አንድ ሌላ ሰው ላሳያችሁ። ምንም ሳያውቅ በርስቱ ላይ ሪስ ተዘጋጀው አንድ ሌላ ሰው ላሳያችሁ እና ላብቃ። አንድ ሌላ ሰው ላሳያችሁ ምንም ሳያውቅ በርስቱ ላይ ሪሱ የተዘጋጀ ሰው። ዘፍጥረት ምዕራፍ 27 ላይ እንደዚህ ይላል። ይስሐቅንም እድሜው አርጅቶት ነበር። የይስሐቅ እድሜው አርጅቶት ነበር። ስላረጀ ለርስቱ በውስጡ ላይ ያስቀመጠው የርስት በረከት ሊባርክ ይፈልጋል። ኤሳው ያዕቆብ ሊባርክ የሚፈልገው ማን ነው? ኤሳው ነው። ይስሐቅ ሊባርክ የሚፈልገው ማን ነው? ኤሳው ነው። ያዕቆብን ሊባርከው ምን አይሆንም? አይፈልግም። ግን በያዕቆብ ርስት ላይ ርስት ተዘጋጅቷል። አይ ይስሐቅ ሊባርክ የሚፈልገው ማንን ነው? ኤሳውን ነው። በያዕቆብ ርስት ላይ ግን ርስት ተዘጋጅቷል። አሁን ይስሐቅ የሚለው ምን ይላል ለኤሳው? እኔ አርጅቻለሁ፣ በርስት ላይ እግዚአብሔር እንዲባርክ ምን ላድርግ? ልጸልልህ? ልባርክ? ከእንግዲህ ወዲህ በረከትን አታገኙም ይላል። ማንን ነው የሚለው? ልጁን ነው የሚለው። እኔ ከሞትኩኝ በኋላ በረከት አንተን አያገኝም። ስለዚህ አንተን ምን ላድርገው? ልባርክ አለው። ማንን ነው የሚለው? ኤሳውን ነው የሚለው። ግን የሰማይ ኪንግደም ከኤሳው ጋር ሳይሆን ከያዕቆብ ጋር ነው። የሰማይ በረከት ከኤሳው ጋር ሳይሆን ከያዕቆብ ጋር ነው። ርስቱ የሰማይ ርስት የበረከት ርስት ያለው ከኤሳው ጋር ሳይሆን ከያዕቆብ ጋር ነው። አሁን ያዕቆብ አያውቅም፣ ስለ በረከቱም አልሰማም። ስለ በረከቱ የሰማው ግን ማን ነው? ስለ አባት እርጅናው የሰማው ማን ነው? አባቴ መጨረሻ ይባርካለሁ ያለው ብሎ የነገረው ማን ነው? ኤሳው እንጂ ያዕቆብ ምንም አልሰማም። ስለምኑ? በረከት ምንም አልሰማም። ከዛም አንድ ጣፍጥ እነሱ ቤት ላይ ግን ምን አይነት ስራ ነው የሚሰራው? እነሱ ቤት ያለው ወጥ ይገርማል። እንኳን ይሄ በዚህ ዘመን አልኖረም። የነሱ ቤት ያለው አባቱ ምን አለ? መጣፍጥ ወጥ ምን አርግልኝ ሰርተ አቅርብልኝና ልብላና ምን ላርግ? ልባርክ። ያዕቆብም አንድ ጊዜ ቤት ላይ ወጥ እየሰራ ደግሞ ኤሳው መጥቶ ደግሞ ምኑ ሰጠ? ወጡ በጣም ጣፍጦት መሰለኝ። የጣፈጠ ያለበት ጊዜ እየሰራ ማን መጣ ይላል? ኤሳው መጣና ተርቦ አይደል 25 ላይ ተርቦ መጣና እባክህ ምን አብላኝ ወጥን ሰጠኝ ምግብ ስጠኝ ስል አይሰጥም አለ። ምኑ ማን ነው የሚለው? ያዕቆብ አይሰጥም አለ። ይሄ እንደባለፈው ዝም ብሎ የሚሰጥ ወጥ አይደለም። ምንድነው? አንድ ነገር ካንተ ይፈልግ። ምንድነው? በኩርና ይስጥ፣ ታላቅነት ይስጠኝ። ከዛ ምን ይላል አጅሬው? እኔ ከራብ ከሞት ምንን ውሰድ? በኩርና ለራሴ ውሰድ። ወሰደውና ምን ሰጠው? እሱም ደግሞ ወጡን ሰጠው፣ ምግቡን ሰጠው፣ አልጫውን ጨለፈውና ሰጠው። አሁን ደግሞ ይስሐቅም ደግሞ ምን ይላል? ኤሳው ሄደ ከሜዳ እንትን ይዘህ አግኝተህ አምጥተህ ለኔ ደግሞ ምንን አድርግልኝ? ጣፍጥ ወጥ አድርግና
የመጨረሻው የርስት በረከት ምን አርግልህ ለባረክልህ ላፍስስልህ ማን ነው የሚለው ከበላው በኋላ ምን አርጋለሁ ባረካለሁ እኔ አባት ያዕቆብ የሆነው ያዕቆብ ውጪም የማይወጣ የወሬ መገለጥም የማይሰማ ከዚህም የሚመጣ የማይሰማ ቤት ላይ ቁጭ ብሏል እኔ አባት ርስቱ ለሱ ነው ሪሱ የተዘጋጀው የርስቱ ሪስ ለሱ ነው የተዘጋጀው የማውቀው ቁጭ ብሏል ርብቃ ደግሞ ሰምታ በመስቶቶ ቀዳዳ ሰምታ ያዕቆብየው ሰማይ አንተን ባርኳል ርስት ያንተ ነው የርስቱ ደግሞ ሪሱም ያንተ ነው እስቲ በእናት በለኝ የርስቱ ሪስ በል እስቲ የርስቱ ሪስ በል በቃ እናንተ በቃ አርስ በሉ እስቲ የርስቱ ሪስ በሉ የርስቱ ሪስ ያንተ ነው ያዕቆብያ ለምን ስል አባቱ አሁን ኤሳው መጥቶ እንደምንም ወጡን ከበላው ምን ያደርጋል ይባርካል ከዛም በኋላ በረከቱ አይሄድም ግን ሰማይ አንተን ባርኳል ሰማይ አንተን ይፈልጋል አለች አሜን ሰማይ አንቺን ይፈልግሻል አሜን ሰማይ እናንተን ይፈልጋል አሜን ሰማይ እኔን ይፈልጋል አሜን ለርስቱ የተዘጋጀ ሪሱንን ይፈልጋል አንዴ ይሄን ከኔ ጋር በሉት ባካ ለርስቱ በሉት የተዘጋጀ በሉት ሪሱንን ይፈልጋል በል አንተን ከዛ አይሁት ጉድ ነገር ይሁት ከዛ አጀሬ ወጥ እስከሚያመጣ እዚህ ቤት ላይ ሪስ ተዘጋጅቷል ርብቃ ምኑን ቀየረችው ሪሱን ቀየረችው አሁን ወጥ መብላት ያለበት ማን ነው ያዕቆብ ነው እንጂ ኤሳው አይደለም ሪሱ ተቀይሯል ለርስቱ ሪሱ ተቀይሯል ተዘጋጅቷል የተቀየረ ሪስ ተዘጋጅቷል አሁን ወዲያ ስትል አሳርጋ ከበቅ አንድ አምጣ ያዕቆብ የሚሰራው ወጥ አይነት እንሰራ ከዛው ሰውነቱ ላይ የነበረ ይሄ እንቱ ጥቁሩም ችግር የለውም ድራማ እንሰራ ለምን ሪሱ ተቀይሯል ለርስት የምትፈልገው አንተና ለበረከት የምትፈልገው አንተና በኢየሱስ ክርስቶስም ባንቺ ላይ ሰማይ ሊሰራ ስነሳብህ በርስቲ ላይ ሰማይ ሊሰራ ስነሳብህ በርስታችሁ ላይ ሰማይ ሊሰራ ስነሳብህ ማንኛው ሰው ቢሆን ሪሱ ይቀየራል አሁን እንደምን ወጥ ሰራን ምን አረገው ይላል አባቱ ሲያክ ድምጹ የማን ይመስላል የኤሳውን ይመስላል ያዕቆብ ይመስላል ድምጹ ሰውነቱ ግን የማን ይመስላል የኤሳው ይመስላል ወጡ የማን ይመስላል የኤሳው ይመስላል ግን ኤሳው ብቻ ነው እኔ ለመባረክ ጆሮ ላይ ተጠቅቼ ታኒ እኔ ልሞት ስለሆንኩኝ አንድም አይስማ ወንድሞች አይስሙ እናት ርብቃም አትስማ እኔ ልሞት ስለሆንኩኝ ቶሎ ወጥ አብላና ልባርክ ብዬ እንኳን ምስጥሩን ለተናገርኩኝ ለማን ብቻ ነው ለኤሳው ብቻ ነው ግን ንግግሩ የያዕቆብ ይመስላል ተግባሩ ግን ሁሉም የማን ነው የኤሳው ነው አባቴ መንገድ ላይ ስለደከምኩኝ ድምጼ ተበላሽቶብኛል እኔ ነኝ ስለ አባቱ ሪሱን ቀየረና ባረከው መጀመሪያ የበረከት ሪሱ ለማን ነው ለኤሳው አሁን ምን ሆኗል ተቀይሯል አሜን ለዚህ ነው ያልኩት ሪስት ባለበት ሪስ ይዘጋጃል ሪስት ባላንቺ ርስታችሁ ባለባችሁት ሪሳችሁ ይዘጋጃል ሃሌሉያ አባቱ ማንን ባረከ ያዕቆብን ባረከ ከተባረከ በኋላ ማን ይመጣል ኤሳው ይመጣል አይሆንም ሪሱ ተቀይሯል አንዴ በለኝ ከኔ ጋር ሪሱ ተቀይሯል በል በኢየሱስ ክርስቶስም ጸልላችኋለሁ እንቆማለን ራባሳ ባዲያላባን በመንገዳችሁ ላይ ያለው በጓዳችሁ ላይ ያለው